በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስከ ነቢይ ኮነ ስማ በእንቲአወ ሪኮተ በምስራቅ ትንባብይ መንክር ማይተም አቤዘዋ ዘኑር እያላን በዋ ውስቴታ ወፃ ሳሊለነ ቅድስት ክቡራን የደብራችን መምህራነ ወንጌል ሊቃውንተ ቤተ ክርስቲያን አበው ካህናት፣ አኀው ዲያቆናት፣ ምእመናንና ምእመናት እስከ ሞት በወደደን በሕያው አምላካችን በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። በምሕረት የጠበቀን እንደ በደላችንም ያላጠፋን ይችን ቀንና ይችን ዕለት እንድናይ የፈቀደልን ጥንት የነበር አልፋ አሁን ያለ ዓለማትንም አሳልፎ የሚኖር አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ንጽሕተ ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን ሰማዕታት እንደየክብራቸው ምስጋናችን ይድረሳቸው። እግዚአብሔር አምላክ ያስተምረናል፣ ይመክረናል። ባለችን ትንሽ ደቂቃ መካሪውም አስተማሪውም እግዚአብሔር ነው። እንደ እግዚአብሔር መልካም እና ቅዱስ ፈቃድ በኢሳይያስ መነሻነት የዛሬውን ዓመታዊ በዓል የሚከበርለትን የቅዱስ ሕዝቅኤልን ሕይወትና ታሪክ አብረን እናያለን። እግዚአብሔር ከሁላችን ጋር ይሁን። መጽሐፍ ቅዱስ ለእርሱ የሚሆነንን ክፍል እንድናገኝ በዚህ በኢሳይያስ ምዕራፍ 56 ከቁጥር 1 ጀምረን እስከ 4 ያለውን አብረን እናነባለን። እግዚአብሔርም እንዲህ ይላል፣ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧልና ፍርዱን ጠብቁ፣ ጽድቅም አድርጉ። ይህንን የሚያደርግ ሰው ይህንን የሚይዝም የሰው ልጅ እንዳይረክስ ሰንበትንም የሚጠብቅ እጁንም ክፋት ከማድረግ የሚጠብቅ ብፁዕ ነው። ወደ እግዚአብሔርም የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጃንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበትን ስለሚጠብቁ ደስ ስለሚያሰኙ ነገር ስለሚመርጡ ቃል ኪዳኔን ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ። ስለ ቃሉ የአምላካችን ስም ወደ ዘላለም የተመሰገነ ይሁን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ ለዛሬ መማማሪያ ርዕሳችን የምናደርገው በቤቴ በውስኪ እና በቅጥሬ ለዘላለም መታሰቢያና ስም እሰጣቸዋለሁ። ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ላይ መነሻችን ነው። ይህንን ቃል ኢሳይያስ ተናግሮታል። አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጢሩን ገልጧል። ኢሳይያስ ሁላችንም እንደምናውቀው በቀደመው ዘመን ምድራዊ ነገሥታትን ፈርቶ የእግዚአብሔርን ቃል ከመናገር ወይም ደግሞ በዘመኑ የነበረው ባለስልጣን ስህተት ሲሰራ ዝም ብሎ በማየቱ ምክንያት ሀብተ ትንቢቱ ተነጥቆበት የነበረ መጨረሻ ደግሞ የተመለሰለት ሰው ነው ማለት ነው። ብዙ ጊዜ በዓለም ላይ ወደ እግዚአብሔር ቤት ስንቀርብ ጸጋው ሲበዛልን የሆነ ነገር ደግሞ ይጎለንና ከጸጋችን ላይ ይቀነሳል። መልሶ ስንመለስ የሚመለስ ጌታ ነውና መልሶ ክብራችን ይሰጠናል። ኢሳይያስ ሁልጊዜም በጣም ረቂቅ ወይም ደግሞ ሰፊ የሚባሉ ምዕራፎችን የጻፈ ነቢይ ነው። ኢሳይያስ በመጋዝ ተሰንጥቆ ስለ እውነት መስክሮ ያለፈ ነቢይ ነው። ትንቢት ተናጋሪ ነው። እግዚአብሔር ያከበረው ነቢይ ነው። ስለ ቅዱሳን ጻድቃን ወይም ደግሞ እንደ አቡነ ገብረ መንፈስ ቅዱስ እንደ ሌሎችም እንደ አቡነ እስትንፋሰ ክርስቶስ ያሉ ቅዱሳን ምን አይነት ጸጋና ክብር እንዳላቸው
በጻፈበት የመጽሐፍ ቅዱስ ክፍሉ ነው ዛሬ መነሻ ያደረግነው። በቤቴና በቅጥሬ መታሰቢያና ዘላለማዊ ስም እሰጣቸዋለሁ የሚል ርዕስ መነሻችን ነው። ዛሬ ሕዝቅኤል የሚባል ካህን ነቢይ በዓለ ዕረፍቱ እንደሆነ የቤተ ክርስቲያናችን የስንክሳር መጽሐፍ ይናገራል። ይሰማል ይመላል። በደንብ እናስተውል። በዛሬው ዕለት ዓመታዊ በዓል የሚከበርላቸው ብዙ ቅዱሳን አሉ። ከብዙ ቅዱሳን መካከል ደግሞ አንዱ ሕዝቅኤል የሚባለው ነው። ሕዝቅኤል የካህን ልጅ ነው፣ ካህንም ነው፣ ነቢይም ነው። ናቡከደነጾር እስራኤልን ባሳደደና በማረከ ጊዜ አብሮ ከተማረኩት ቅዱሳን መካከል አንዱ ነው። ምርኮን በሁለት እናየዋለን፣ ወይም ስደትን። ሁለት አይነት ስደት እና ሁለት አይነት ምርኮ እንመለከታለን። ቅድሚያ የመጀመሪያው ምርኮ በስጋ የምንማረከው ነው፣ በነፍስ የምንማረከው። በስጋ የምንሰደደውና በነፍስ የምንሰደደው ሁለት አይነት ስደት፣ ሁለት አይነት ምርኮ። በምርኮ ውስጥ እያለ በባቢሎን ውስጥ ግን የእግዚአብሔር መንፈስ ወደ ሕዝቅኤል መጣ፣ ትንቢትም ተናገረለት። ሕዝቅኤል እግዚአብሔር ያከበረው ነቢይ ነው፣ የካህን ልጅ ነው፣ ካህንም ነው። ስለዚህ ሕዝቅኤል ነቢይ ርኢኩ ኆኅተ በምስራቅ ብሎ ስለ እመቤታችን ስለ ድንግል ማርያም አስቀድሞ እመቤታችን ድንግል ማርያም ከመምጣቷ በፊት አስቀድሞ ትንቢት የተናገረ የታተመ በር ብሎ የተናገረ ድንግልናዋን ሲገልጽ የታተመ በዚህ በዕረቡ ውዳሴ ማርያም ላይ ቅዱስ ኤፍሬም አስተካክሎ በመንፈስ ቅዱስ የሕዝቅኤልን ሐሳብ በውዳሴ ማርያም እንድንጸልየው መጽሐፍ ቅዱስ ነው ጸሎቱ። የምንጸልየው ውዳሴ ማርያም አባቶቻችን በመንፈስ ቅዱስ ተቃኝተው ነውና ጸሎቱን ያዘጋጁት። በዕረቡ ውዳሴ ማርያም ስንጸልይ ሕዝቅኤል ነቢይ ርኢኩ ኆኅተ በምስራቅ ህቱም ማኅተም የታተመ አየሁ ብሎ ስለ እመቤታችን ስለ ድንግል ማርያም ትንቢት የተናገረ ነው። ስለዚህ በነበረበት በዘመኑ የነበረው ናቡከደነጾር የሚባለው አረማዊ ንጉሥ እስራኤላውያንን ሲማርክ የሚገለውን ገሎ ሲማርክ ደግሞ አብሮ ተማረከ። በተማረከበት ቦታ ሆኖ እግዚአብሔርን ናፈቀ፣ ጸለየ። እግዚአብሔርም ሀብተ ትንቢትን ሰጠው። ወደ ራሳችን ሕይወት እናምጠው ይመናል። ቅድም እንዳልኩት ሁለት አይነት የምርኮ አይነት አለ። ሁለት አይነት የስደት አይነት አለ። አንደኛው ምርኮ በስጋ መማረክ ነው። ሁለተኛው ምርኮ በነፍስ መማረክ ነው። አንደኛው ስደት የስጋ ስደት ነው። ሁለተኛው ስደት የነፍስ ስደት ነው። እነዚህም ብቻ ካየን በቂያችን ነው ይመናል። ሕዝቅኤል በስጋ እንጂ የተማረከ በነፍስ አልተማረከም። ከነፍሱ ጌታ ጋር ተግባብቶ በስደት ዓለም የማያምኑ ሕዝቦች ባሉበት እሱ እያመነ ይኖር ነበር። መታደል ነው። የማያምን ሕዝብ በበዛበት መሃል አማኝ ሆኖ መገኘት፣ ሐሰተኞች በበዙበት እውነተኛ ሆኖ መገኘት፣ ኃጥአን በበዙበት ጻድቅ ሆኖ መለየት መታደል ነው ይመናል። አባቶቻችን እነ ኖህ ዓለም ሁሉ ኃጢአት እየሰራ በነበረበት እነሱ ግን በእግዚአብሔር ፊት ቅርብ ሆነው ተገኙ። ዓለም ሁሉ ኃጢአት ሲሰራ አብርሃም ግን ለእግዚአብሔር ምርጥ ሰው ሆኖ ተገኘ። አዎ አብርሃም ሳም ብሔረከ ወተፈለጠ ማዝማዲከ ቤተሰቦችህን ትተህ ውጣ፣ አንተ ምርጥ የኔ ዕቃ ነህ፣ አብ ብዙኃን ትባላለህ፣ የብዙዎች አባት ትባላለህ፣ ለጽድቅ መንገድም ምልክት ትሆናለህ፣ ሁልጊዜ የአንተ መልካም ሥራ ሲነገርልህ ይኖራል ተብሎ ተመረጠ። ከእናት ከአባቱ ከጣዖት አምልኮ ወጣ። ይህም ስደት ነው፣ መማረክ ነው። ከእናት ከአባት ሰዎች በሥጋ ይሰደዳሉ፣ በመንፈስ ከእግዚአብሔር ጋር በነፍሳቸው እግዚአብሔርን ከያዙ ግን አይጎዱም። አብርሃም በሥጋ የወለደውን አባቱን ወደ ኋላ አልተመለከተም። ቤተሰቦቹን አብረው ያደጉትን አላሰበም።
ምክንያቱም ወደፊት እየጠራው ያለ ማን ስለሆነ ነው? እግዚአብሔር ስለጠራው። እግዚአብሔርን ከያዘ የትም ቦታ ቢሄድ ቢማረክ፣ ገደል ቢገባ በገደል ውስጥ እንደሚያድን ያውቃል። በባህር ውስጥ ሳይቀር እግዚአብሔር ማደሪያ እንደሚያዘጋጅ ያውቃል። በባህር ውስጥ በሚኖሩ አሳዎች ሳይቀር እግዚአብሔር ቤት ይሰራል እኮ። ስለዚህ እግዚአብሔር የመረጠው የእግዚአብሔር አገልጋይ የእግዚአብሔር ነቢይ ሕዝቅኤል በተወለደበት ወይም ከነበረበት አካባቢ ከእስራኤል ተማርኮ ወደ ባቢሎን ገባ። በባቢሎን ውስጥ የአማንያን ባሉበት ግን እሱ እግዚአብሔርን ይዞ ነበርና እግዚአብሔርም እንዲህ አለኝ ማለት ጀመረ። እግዚአብሔር እንዲህ አሳየኝ ይላል። ስለ ትንሣኤ ሙታን የተናገረ ዳግም ምጽአትን የሰበከ በትንሣኤ ሙታን ምን እንደሚደረግ ምስጢር የተገለጠለት ሕዝቅኤል የተገለጠለት ግን በስደት ሆኖ ነው። በተለያየ ምክንያት ከሀገር ልንሰደድ እንችላለን። በሥጋ ከምንቀረባቸው ቤተሰቦቻችን ልንርቅ እንችላለን። እግዚአብሔርን ከያዝን ግን ሁልጊዜ ባለሀብቶች ነን። እግዚአብሔርን ይዞ የተሰደደ የጎደለበትም የለም ከእግዚአብሔር ጋር የሆነ። ስለዚህ ትንቢት መናገር ጀመረ። ስለ ድንግል ማርያም መወለድ ተናገረ። ከመወለዷም ደግሞ የድንግልናዋን ምስጢር ተናገረ። ደግሞ ንጉሥ ሰማያዊ ኢየሱስ ክርስቶስ እሱ ገብቶ ብቻ እንደሚወጣ ሌላ ማንም ገብቶ እንደማይወጣ፣ ያም ደግሞ በተዘጋ በር ገብቶ ወጣ ነው ያለው ድንግልናዋን ሲገልጽ። ይህንን ከተናገረ በኋላ ግን ቀጠለ። ደግሞ የመጨረሻው የዳግም ምጽአቱን መናገር ጀመረ። በመጀመሪያ መለከት አለ። የመለከት መንፋት ይሆናል አለ። ዳግም ምጽአት፣ የዳግም ምጽአት ምሳሌ እንግዲህ ከእሑድ እስከ ዛሬዋ ቀን ነው። ዛሬ ጨርሰናል። አሁን ደግሞ ገብርኄርን ልንቀበል ዋዜማ ላይ ነው ያለነው። ዳግም ምጽአት የሚሰበክበት ከባለፈው ካሳለፍነው ከደብረ ዘይት ጀምሮ እስከ ዛሬዋ ዕለት እየተሰበከ ቆይቷል። ሕዝቅኤልም ዳግም ምጽአትን ሰበከ። በመጀመሪያው መለከት መንፋት የተበታተኑ የሥጋ ቅርፊቶች ይሰባሰባሉ አለ፣ ፍጹም በድን ይሆናሉ። በሁለተኛው መለከት መንፋት ነፍስ ይኖራቸዋል። በሦስተኛው መለከት ሕያው ሆነው ይነሳሉ ብሎ ትንሣኤንም ከመጀመሪያው ከጽንሰት እስከ ትንሣኤ ድረስ በትንቢት ተናገረ። እንግዲህ በእኛ ቤተ ክርስቲያን አስተምህሮ ነቢይ ብለን የምንጠራው የሆነ ሳይሆን ሊሆን የሚችል ነገር የሚናገር ነው። ሥጋዊ ሳይሆን መንፈሳዊ ነገር የሚገለጥለት ነው። ጊዜያዊ ሳይሆን ዘላለማዊ የሆነ ሐሳብ የሚያመነጭ የሚያፈልቅ ነው። ይሄ ከመንፈስ ቅዱስ ነው ነቢይነት ብለን በቤተ ክርስቲያናችን ብዙ ነቢያት አልፈዋል። ከነቢያት ቀጥለው ደግሞ ሐዋርያት ተተክተዋል። ሐዋርያት ያዩትን ሰብከዋል። ነቢያት በመንፈስ ቅዱስ መነጸርነት የተመለከቱትን በራእይ ያዩትን ተናግረዋል። አሁን ነቢያት አልፈው ሐዋርያትም አልፈው ሊቃውንት ባሉበት በዘመነ ሊቃውንት ላይ ነቢይ ነኝ ብሎ ቢመጣ እንዳትሰሙ ተብለናል። ምክንያቱም ዘመነ ነቢያት አልፏል። ዘመነ ነቢያት አለፈ። ትንቢት ተናገሩ። ይወርዳል፣ ይወለዳል፣ በምድር ላይ ይመላለሳል፣ ይሰቀላል፣ ይሞታል፣ ሙቶ ሙታንን ሕያዋን ያደርጋቸዋል ብለው ነቢያት ትንቢት ተናገሩ። በዚህ ንግግራቸው መከራን ተቀበሉ። ቀጠሉ ሐዋርያት። አዎ ብዙ ነቢያት ወጻድቃን ፈተው ራእዩ አንትሙ ዘትሬኡ። ብዙ ነቢያትና ጻድቃን እናንተ ሐዋርያት ዛሬ የምታዩትን ማየት ወደዱ፣ ተመኙ፣ ግን አላዩም። እናንተ የምትሰሙትንም ይሰሙ ዘንድ ፈለጉ፣ ግን አልሰሙም። ብፁዓን አዕይንቲክሙ ለርእየ ወአእዛኒክሙ ለሰማ። እንዲህማ ከሆነ የእናንተ ያዩ ዓይኖቻችሁ አለ የሰሙ ጆሮቻችሁ የተመሰገኑ ናቸው ተባሉ ሐዋርያት። ምክንያቱም ነቢያት ሳያዩ ነው እየተናገሩ ያሉ። ሐዋርያት ደግሞ አይተው አብረው ትንሹን ሲያበረክት፣ የሞተውን ሲያስነሳ፣ የራቀውን ሲያቀርብ፣ የጎበጠውን ሲያቀና አብረው ከእርሱ ጋር ዋሉ። ስለዚህ የሐዋርያት ዘመንም አለፈ አሉ። ሐዋርያትን ተክተው ደግሞ ዘመነ ሊቃውንት አለች ቤተ ክርስቲያን። ዛሬ በዘመነ ሊቃውንት ነቢይ ነኝ ብለው መምጣት ጀመሩ። አይ የነቢያትን ዘመን አሳልፈናል፣ አሁንማ ይወርዳል ተወልዷል አይተነዋል እኮ በአካል ይወርዳል ይወለዳል አትሉንም፣ አዲስም አምላክ አትሰጡንም።
የወረደው የተወለደው ሐዋርያት የሰበኩት ሊቃውንት ያመሰጠሩት ከሆነ ኢየሱስ ክርስቶስ እሱን አይተነዋል ብላ ቤተ ክርስቲያን ታስተምራለች ማለት ነው። በመጨረሻ እግዚአብሔር የመረጠው የእግዚአብሔር አገልጋይ ጸለየ። ምን አለ? በሥጋ የተማረከው በመንፈስ ግን ያልተማረከው፣ በሥጋ ምርኮኛ የሆነው ነፍሱን ግን ከእግዚአብሔር እጅ ያላራቀው፣ በሰይጣን ያላስማረከው ሕዝቅኤል ጸሎትን ጀመረ፣ ጸለየ። 600 ሙታንን አስነሳ። በግራ ጎኑ ይላል። በግራ ጎኑ ተኝቶ እኮ ነው። ምዕመናን አስታውሉ እስኪ። በዚህ በመጽሐፍ ቅዱስ ብዙ ጊዜ የሚነገርላቸው ሕዝቅኤልና ሕዝቅያስ የሚባሉ አሉ አይደለ? ሕዝቅኤል በግራ ጎኑ ተኝቶ 600 ሙታንን ያስነሳል። ሕዝቅያስ ማለት ደግሞ እድሜው የተቆረጠበት የተኛበትን መኝታ ሳይቀር ያራሰ በእንባ እግዚአብሔርን ጠይቆ ትሞታለህ ተብለሃል ሲባል አይ እድሜ ይቀጥልልኛል ብሎ በእምነት ጸንቶ አልሞትም ይመልስልኛል እድሜ ይሰጠኛል ብሎ 15 ዓመት እድሜ የተቀጠለለት ደግሞ ሕዝቅያስ ይባላል። ትሞታለህ አለው የእግዚአብሔር ነቢይ ኢሳይያስ። እግዚአብሔር አለህ አትተርፍም ትሞታለህ እንጂ የያዘህ ወይም ያመምህ በሽታ የሚገልህ የሚመልስ የሚያድንህ አይደለም አለው። አይ እግዚአብሔር ይምረኛል ያድነኛል ብሎ የተኛበትን መኝታ እስኪያረስ ድረስ እያነባ ለቀሰና ጸለየ። እግዚአብሔርም ጸሎቱን ሰማው፣ ዕድሜ ቀጠለለት። ሕዝቅኤል የሚባለው ደግሞ በጸሎቱ 600 ሙታንን አስነሳ። ይህንን ተአምራት አደረገ። እግዚአብሔር ሰራለት በስደትና በምርኮ ውስጥ ሆኖ። ስለዚህ በነፍሳችን እንዳንሰደድ እንጸልይ፣ በነፍሳችን እንዳንመረክ እንጸልይ። በነፍስ መማረክ ነው ጉዳት ያለው። ምዕመናን ምናልባት እንደ ሥጋ ሐሳብ ስናስበው ዛሬ ማስቀደስ ደስ የሚል ሥጋዊም መንፈሳዊም ስሜት ያለው ነው። በነገራችን ላይ ማስቀደስ ሁለት አይነት ስሜት ያለ፣ ለሥጋችንም ደስ የሚል ነገር አለው አይደል? ክብረ በዓል ሲከበር በአብዛኛው በሥጋም የሚደሰቱ አሉ፣ በዝማሬው ማለት ነው። በመንፈሳቸው ይደሰታሉ። አዎ የሰው ልጅ በእንጀራ ብቻ እንደማይኖር ተጽፏል። እንጀራ የማትበላ በኢትዮጵያ ምድር ውስጥ ለ15 ነው ለ16 ዓመት እንጀራ እህልም ያልቀመሰች ምንም አይነት ምግብ ሳትበላ ግን እየኖረች ያለች፣ ይህ እኮ ምልክት ነው። የእግዚአብሔርን ቃል እናምን ዘንድ ሰው በሥጋ ብቻ በእንጀራ ብቻ እንደማይኖር እኛ የተጻፈውን ቃሉን እናምን ዘንድ ዛሬ በዘመናችን እያየን ነው። ዓለም ይደንቀዋል። የሚደንቀው ነገርስ መጽሐፍ ቅዱስ እውነት መሆኑን አለማወቃችን ነው። አምላካችን እግዚአብሔር የተናገረው እውነት አይደለም ብሎ መጠራጠራችን ግን ይደንቃል እንጂ እሱማ ነግሮናል እኮ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ተብሎ የሥጋን እንጀራ ከሰጠ በኋላ ግን አይ አንዳንዴም ደግሞ ቅድም ሊቁ በወረባቸው ሲያቀርቡት ኦ ገብረ መንፈስ ቅዱስ ኦ ገብረ ሕይወት ህብስተ ሕይወት ዘተሴሰይከ ህብስተ ምድራዊ ዘተሴሰይከ አላ ህብስተ ሰማያዊ እምሰማየ ሰማያት ዘበሰለ ከሰማይ ሰማያት የበሰለ ሰማያዊ መና በጸጋ ኖርክ እንጂ ነው። ሰማያዊውንም ቢሆን እንደ ድንግል ማርያም አውርዶ የሰጠው የለም። ግን ያለ ምግብ ኖረ ተብሎ የተጸፈለት ግን ሰማያዊ ተብሎ የተነገረለት ምንድን ነው? ሰማያዊ ህብስት የተባለ የእግዚአብሔር ቃል ነበር ለእርሱ። ስለዚህ የገብረ መንፈስ ቅዱስ ሕይወቱ ምንም ምግብ ሳይመገብ ኖረ ብላ ቤተ ክርስቲያን በገድሏ ስታስተምር ገድለ ገብረ መንፈስ ቅዱስን ስተረቁም አይ ያለ ይሄማ ተፈጥሮን መቃወም ነው ይሏቸዋል። እንዴት ያለ ምግብ ሰው ይኖራል ይላሉ። ያለ ምግብ አሁን እየኖረች አይደል ያለችው? በዚህ አሁን ኃጢአት በበዛበት ዓለም እናት አባትን ትቶ ዓለምን ትቶ ንቆ በገዳም ለሚኖር ይቅርና በዓለም ላይ እየኖሩ እየወለዱ ያለ ምግብ መኖር እንደሚቻል እያየን ነው። ሰምታችኋል አይደል? እኔ ብቻ ነኝ እንዴ የሰማሁት? ኢትዮጵያ ውስጥ ይሄ ታሪክ
እንድናምን ነው። ቅዱሳን በምን አይነት ሕይወት እንዳለፉ የእነ ገብረ መንፈስ ቅዱስን ሕይወት እንዳናናንቅ ነው። እግዚአብሔር ለምልክት የሆነ ቦታ ላይ ያለ ምግብም መኖር ይቻላል ብሎ ያስረዳናል ማለት ነው። ስለዚህ ለ15 ዓመት ለ16 ዓመት ያለ ምግብ ኖራለች ብለን በዓለም ላይ የምኖረውን ልጆችም እየወለደች ያለችውን ከመሰከርም በዓይናችን ያየነውን ለብዙ የዓለም ሰዎች በምርምር ደረጃ እጅግ እንዲጨናነቁ የእግዚአብሔር ለዚህ እኮ ነው የዓለም ጥበብ በእግዚአብሔር ዘንድ ሞኝነት ነው የተባለው። ጥበብ አለኝ ብለው ቢመራመሩ ሊያገኙት አልቻሉም። እጅግም ይደነቃሉ። በሴትዮዋ ወይም በዚች በልጅቷ ምግብ አለመብላት ሳይሆን መደነቅ ያለብን በእግዚአብሔር ስራ ብንደነቅ ግን መልካም ነው። አቤት ያንተ ስራ ብንል ማለት ነው። ስለዚህ እነ ገብረ መንፈስ ቅዱስ ያለ ምግብ ኑረዋል። ይሄ ልባችንን ሞልተን የምናስተምረው አስተምህሮ ነው። እግዚአብሔርም ደግሞ ይሄ አስተምህሮ እውነት መሆኑን ለመግለጽ በዘመናችንም እያሳየን ነው። ጸለየ ነው። ጸለየ 600 ሙታንን አስነሳ። ጸለየ ከዕድሜው ላይ ጨመረ። ጸሎት ዕድሜ ይጨምራል። መጸለይ ከመዓት ያድናል። በነፍስም በሥጋም ነው የሚጠቅመው። ይመናል በጸሎት ጸንተን እንድንኖር አምላካችን ይወዳል። እንግዲህ ወደ ሁለት አይነት የስደት አይነቶች፣ የሥጋ ስደት፣ የነፍስ ስደት። የሥጋ ስደት ከቤተሰብ ርቆ መሄድ፣ በባዕድ ሀገር መጓዝ። በባዕድ ሀገር ያሉት አምልኮተ እግዚአብሔር በልባቸው ውስጥ ካለ እግዚአብሔርን እያመለኩ ካሉ እግዚአብሔር ከእነርሱ ጋር እንደሚሆን በሕዝቅኤል የምንማረው ተማርከን በባዕድ ሀገር ብንጣል መቼም መማረክ ሁለት አይነት ነው። አንዳንዱ በወታደር ይማረካል፣ ሌላው ደግሞ በሳንቲም እጥረት ይማረካል። ሳንቲም ፍለጋ ሰው ምርኮን በአንድ አይነት ብቻ አቅጣጫ ሊያየው አይችልም። ሳንቲም አስቸግሮት ሳንቲም ፈልገን ተሰደን መሄድ መማረክ፣ በባዕድ ሀገር እንድንኖር መሆን በራሱ በሳንቲም ምክንያት መማረካችን ይገልጻል። ስለዚህ በወታደር ተከበን መማረክ ሌላም አለ። ይህ ሥጋ ምርኮ ነው። ስለዚህ የሥጋን ይህንን ምርኮ ስናየው በሥጋ ምርኮ በወታደር ተከቦ በአሕዛብ መሀል ያለ በናቡከደነፆር ያውም ንጉሡ የማያምን ከሃዲ ንጉሥ ባለበት በዚያ በምርኮ ውስጥ ሆኖ እግዚአብሔርን እንዴት ማግኘት እንደቻለ፣ እግዚአብሔርን እንዴት ምስጢር እንደገለጠለት፣ እግዚአብሔር ለምንድን ነው ቤተ መቅደስ ለምን አልመጣህም ሳይለው እንዳልቀረ። ለምን ስደት ነዋ ያለው። ቤተ ክርስቲያን ለመሄድ ቤተ ክርስቲያን የለም፣ የሚያምን የለም፣ የሚያስተምር የለም። ግን በልቡ ተምሮ የእግዚአብሔርን መንፈስ ያዘ። ባለበት በተማረከበት ቦታ እግዚአብሔርን ፈለገው፣ እግዚአብሔርን ጠራው። የእግዚአብሔርን መንፈስ ትንቢት እንዲናገር አደረገለት፣ ሙታንን አስነሳለት። ስለዚህ በሥጋ ብንማረክ እንኳን በነፍሳችን እንድንተርፍ አምላካችን እግዚአብሔር ይርዳል። ጸለየ፣ የጸሎት ውጤት ነው። የጸሎት ውጤት በዚህ በማቴዎስ በሉቃስ ወንጌል ምዕራፍ 18 ላይ ያለ ድካም ወይም ደግሞ ያለ መሰልቸት በትጋት ጸለያ ያ እግዚአብሔርን የማይፈራው ሰውንም የማያፈረው ንጉሥ እንደተረደላት እንማራለን። አዎ ዕለት ዕለት ሁልጊዜ ትጠይቀዋለች። ምሳሌ ነው የተናገረው። ጸሎት ሁልጊዜ አሁን ለምን አልተሳካልኝም? እንዲህ ከሆነማ አልመጣም፣ ይሄ የማይሆንልኝ ከሆነ እኔ ቤተ ክርስቲያን መሄዴ ትርጉሙ ምንድን ነው ብሎ ተስፋ የሚቆረጥበት ሳይሆን በጽናት የሚጠበቅ ነው ጸሎት። ስለዚህ ዕለት ዕለት እየሄደች ትጠይቀዋለች አለ። ሳትሰለቹ ጸልዩ ለማለት ነው። ምናልባት ጸልያችሁ የጎደለ ነገር አሁንም ከኖረ አሁንም ሳትሰለቹ ጸልዩ ይላል እግዚአብሔር። ስለዚህ ምሳሌ ሲናገር ምን አለ? አንድ ንጉሥ ነበር አለ፣ እግዚአብሔርንም የማያፈር ሰውንም የማይፈራ። እግዚአብሔርን የማይፈራ ሰውን የማያፈር ምንም ላይ እስኪ በሉት እናንተ ሰውን የማያፈር። አቤት የአባባል ግን ደስ ሲል ለዚህ ዘመን አልሰራም እንጂ እንዴ አታፍርም እንዴ እርቃኗን ስትሄድ ይባል ነበር ብዙ አይደል? እናቶች አባቶች አልፈው ሲሄዱ አዲሱ ኖብን ለኢትዮጵያውያን ስለማይስማማ ነው እና እርቃኗን እንዴ እንደዚህ ስትሄድ አታፍርም እንል ነበር። ዛሬ ተለማምደነዋል።
ኃጢአት እየተለማመድ ነው ስንሄድ ጽድቅ መስሎ ይቆጠራል፣ እንደ ጽድቅ ይቆጠራል አይደል? አሁን አንዳንድ ጊዜ ይችማ ቀላል ኃጢአት ናት፣ ምን ችግር አለ? ደግሞ ለራሳችን የሆነ ነገር እናደርጋለን። ኃጢአት ለመስራት ከሆነ ነው። ጽድቅ ለመስራት ከሆነ ምክንያት አንፈጥርም። ኃጢአት ለመስራት ግን ምን ችግር አለ? ቸግሮኝ ነው። ደግሞ አደፋፋሪ ጎረቤት አለ እና ምን ችግር አለ? ሰዎችም እንዲህ ያደርጋሉ፣ ቄሶችም እንዲህ ይሆናሉ፣ ምን ችግር አለ? ስለዚህ ገፋፍቶ ወደ ኃጢአት ሰው ይሸኛል። ኃጢአቱ ይሰራል ማለት ነው። ወደ ኃጢአት የሚገፋል ይበዛል፣ ወደ ጽድቅ ከሚገፋል ማለት ነው። እግዚአብሔር የማያውቀው የለም። የሚተረጎመው እዚህ ላይ ነው። ወደ ኃጢአት ከሆነ ግድ የለሽማ ዝም ብለሽ ተመገቢ፣ እግዚአብሔር የማያውቀው የለም። አይ ግድ የለም ይህንን አድርጊ፣ ሂጂ ዝም ብለሽ ወደ ጠንቋይ፣ ምን ችግር አለ? እግዚአብሔር የማያውቀው የለም። አሞብሽ ነው ልጅሽን። እግዚአብሔር ማዳን አይችልም። ስለዚህ ሰውን አለማፈራችን ነው። እግዚአብሔርንም አለማፍራታችን በዝቷል። አሁን ሰውን አያፍርም። ሰውን ካፈረ እግዚአብሔርን ይፈራል። ይመናል። መጀመሪያ የሚጀምረው ሰውን ማፈር ነው። አይ ይሉኛል ማለት አለበት አንድ ሰው። ወጣቶች ይሄ ሸክም ብለው አምጥተውታል ነው እየሚሄዱ ግን ሻይ የለውም ነው የሚባለው። አሁን ወደዚህ አሻሽለውታል። እንዴ እገሌ ይሉንታ የለውም ነበር የሚባለው አይደል? ይሉንታ የለውም እንዴ እንዲህ ሲሆን እንዴት ለምን እሱ ትልቅ ሰው አይደል እንዴ? እዚህ ቦታ እንዴት ይገኛል? እዚህ ቦታ እንዴት ይታያል ነበር ኖሮ ማለት ነው። አሁን ደግሞ እንደዚህ የለም። እየተለማመድ ነው ኃጢአቱን እንደ ጽድቅ እየቆጠር ነው። በቃ ችግር የለም የሚለውን ስላበዛን በዚያው ይደናል ማለት ነው። እና እግዚአብሔርንም የማይፈራ ሰውንም የማያፍራ አንድ ንጉሥ ነበር። ሁልጊዜ ፍረድልኝ ከባላጋራዬ ፍረድልኝ እያለች አንድ ሴት ባላት በመሬቷ ወይም ደግሞ በርስቷ ላይ ይፈርድላት ዘንድ ንጉሱን ተዘበዝበው ጀመረ። ንጉሱም አለ ምንም እግዚአብሔርን ባልፈራ ሰውንም ባላፈር እየዕለቱ እየመጣች እንዳትጨቀጭቀኝ ልፍረድላት ብሎ አሰበ። ተፈረደላት። እሷ ሄደች፣ ፍርዷን አገኘች። እግዚአብሔር ግን እንዲህ አለ፣ ጨካኝ የሆነው እግዚአብሔርንም የማይፈራው ሰውንም የማያፍረው ንጉሥ እንዳትዘበዝበኝ ብሎ ከፈረደላት፣ እኔ ደግሞ ርኅሩህ አምላክ ስሆን እናንተ ዕለት ዕለት ብትጠይቁኝ አልፈርድላችሁምን? አሁን ንጽጽሩ ከራሱ ጋር ነው። ጠይቁኝ ነው። ጠይቁኝ አንዳንድ ጊዜ ጠይቁኝ ይላል፣ ሌላ ጊዜ ደግሞ ራሱ ጠይቆ ይሰጣል። መዳን ትፈልጋለህ ብሎ ያድናል። ደግሞ ጠይቀኝ ይላል፣ ሳትጠይቀኝ አልሰጥህም ይላል። ፍትሐዊ የሆነ አምላክ፣ ፍርዱ የማይዛባ ንጉሥ፣ ንግሥናው በፍጥረታት ያልታጀበ፣ በስልጣኑ ማንም አጨብጭቦ ያልሽረው በምንም የማይሽረው ይሄ ነው እኮ የኛ አባት ይመናል። ዘመን የማይለውጠው በዘመናትም የማይተካ ከዘመናት በፊት የነበረ እነ ቅዱስ ዲዮስቆሮስ የተናገሩለት እንቅድመ ዓለም ሀለው እግዚአብሔር በትስልስቱ በመንግስቱ በመለኮቱ እያሉ የተነገሩ ከዓለም በፊት እግዚአብሔር በመንግስቱ በስልጣኑ ነበር። የሚገዛ በምድር ላይ ሰው የሚባል ሳይኖር መላእክትም ሳይኖሩ ፍጥረታትም ሳይፈጠሩ በባህሪው ምስጉን የሆነ ጌታ ብታመሰግነው እናመሰግነው ባናመሰግነው እሱ ምስጉን ነው እና ምስጉን የሆነውን ጌታ መስግንን በረከት እንድናገኝ አምላካችን ይርዳል። ስለዚህ ዛሬ የመጽሐፍ ቅዱስ ክፍላችን የተናገሩት እነዚህ ለመነኑ ሰዎች የተሰጠ መልእክት ነው። ዓለምን ትተው የሄዱ ብዙ ጊዜ በመጽሐፍ ቅዱስም ሰው እናትና አባቱን ቤትና ንብረቱን ርስቱን ትቶ ያልተቀበለ የኔ ሊሆን አይችልም ብሏል በሐዲስ ኪዳን አምላካችን መድኃኒታችን ኢየሱስ ክርስቶስ። እነ ገብረ መንፈስ ቅዱስ ከግብፅ ወደ ኢትዮጵያ ከኢትዮጵያም የተለያዩ ዓለማትን እግዚአብሔር እንደፈቀደላቸው አገልግለዋል። መጽሐፍ ቅዱስ እንዲህ ስለሚል ነው በቤቴና ቅጥር ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ ስላለ አሁን እኛ የምናደርገው ገብረ መንፈስ ቅዱስ ብለን ስንሰባሰብ ያከበራቸውን አምላክ ልናከብር መሆናቸውን ሰዎች አያውቁም። እኛ የመጣነው ማንን ልናከብር ነው?
ያከበራቸውን ልናከብር ያመለኩትን ልናመልክ ይመጣል። እኛ የምናመልክ እግዚአብሔር ነው ይመጣል። ገብረ መንፈስ ቅዱስ ግን በስማቸው ጽላትን በሚቀረጽ ስማቸው ለዘላለም መታሰቢያ ሆኖ እኛ እናልፋለን፣ ግድ የለም። ሌላም ቢተካ ግን ይቀጥላል ስማቸው። ከትውልድ ትውልድ እየተፋለሰ እስካሁን ደርሰናል አይደል? ገብረ መንፈስ ቅዱስ ከነበሩበት ዘመን ጀምሮ የ562 ዓመት የምድር ቆይታቸውንም ጨርሰው ካለፉት በኋላ አሁንም ይቀጥላል ታሪካቸው። ስለዚህ ቅዱሳንን እኛ ልናከብር ያከበራቸውን ማክበረን ደግሞ የሚያመልኩትን ልናመልክ ነው። እኛ ቤተ እግዚአብሔር የምንሰባሰበው አሐዱ አብ ቅዱስ ነው የሚለው ካህኑ፣ አሐዱ ወልድ ቅዱስ ነው የሚለው ካህኑ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ነው የሚሰብከው መጀመሪያ አዋጁን ሲያውጅ። ስለዚህ እግዚአብሔርን አምልከን ደግሞ እሱ ያከበራቸውን አክብረን እንድንኖር አምላካችን እግዚአብሔር ይርዳን። የቅዱሳን አባቶች ጸሎታቸውና በረከታቸው ከሁላችን ጋር ይሁን። አንድ ዲዮስቆሮስ የሚባል ክፉ ላለመናገር አንደበቱን እንዲዘጋለት ድንጋይ አጋቶን የሚባልም እንደዚህ አንድ ጻድቅ እንዲህ ያደርጓል። በዛሬው ዕለት ደግሞ ዲዮስቆሮስ የሚባል ክፉ እንዳይናገር በመናገሩ ሰዎችን እንዳያስቀይም ድንጋይ ነከሰ ይለዋል። አያችሁ ቅዱሳን፣ ተናግሬ ሰው እንዳይቀየምብኝ፣ በመናገሬ ሰው እንዳይሰነካከልብኝ ዛሬ እኔ ካልተናገር የምንለውን ያህል አባቶቻችን ደግሞ በመናገሬ ሰው እንዳይሰነካከልብኝ እንዳይወድቅብኝ ብለው ድንጋይ ነክሰዋል። እና በድንጋዩ ከነከሱት አንዱ ዲዮስቆሮስም ዛሬ በዚህ በቤተ ክርስቲያናችን የስንክሳር መጽሐፍ ላይ ተጽፎ ድንጋይ ነከሰ ይላል። ላለመናገር ዝም በአርምሞ ጸጥ። አቤት ይህን ዘመን ዝም ብሎ ያለበት እንዴት መታደል ነው ይላል። ዝም በሉ እስኪ ከእናንተ ጋር አሁን ደስ ይላል አይደል? ተሰብስቦላችሁ ከሆነ አይተዋል። ዝም አይተሃል፣ አላየሁም፣ ሰምተሃል፣ አልሰማሁም። እኔ የሚሰማኝ የክርስቶስ ድምፅ ብቻ ነው፣ ሌላውን አይሰማኝም። ይሄ ጦርነቱ፣ ዘረኝነቱ፣ ተኩሱ አይሰማኝም። ለምን? ክርስቶስ አስቀድሞ በማቴዎስ 24 ላይ በዚያ ዘመን እንዲህ ይሆናል፣ ሰዎች ሃይማኖታቸውን ይቀይራሉ፣ ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል ብሎ አስቀድሞ ስለነገረኝ ገብቶኛል። እኔ እሱን አትንገረኝ፣ አስቀድሞ ጌታዬ ነግሮኛል በመጽሐፍ ቅዱስ። ስለዚህ አሁን ሌላ ነገር መስማት የምፈልገው ዕለት ዕለት የማይጠገበውን የክርስቶስ ቃል ነው። በሉ እስኪ ሁላችሁ መስማት የምፈልገው በሉ እስኪ ዕለት ዕለት የማይጠገበውን የእግዚአብሔርን ቃል ነው። ሌላ ነገር የኔ ጆሮ አይሰማም። ምክንያቱም እኔ ክርስቲያን ነኝ። እስኪ በል እኔ ምንድን ነኝ? ክርስቲያን ነኝ። የ3 ዓመት ሕፃን ነበር ይህን ቃል ያለ ክርስቲያን ነኝ ብሎ በአሕዛብ መካከል የተሰከረው። አንተ የምትለው አያስፈራኝም፣ የምትናገረው አያስፈራኝም፣ አያስደነግጠኝም። በሥጋ ሞቴም አላፍርም። የሥጋ ሞቴ ለእኔ ዕረፍቴ ነው። ይልቁንስ ደግሞ ክርስቶስን ለማየት እናፍቃለሁ አለ ጳውሎስ። ናፈቀኝ አለ በፊቱ ለመቆም፣ ፍርድ አድሎ የሌለበት አምላክ ፊት ለመቆም ናፈቅኩ አለ። ይናፍቃል አይደል? አሁን አልናፈቃችሁም? እውነተኛ ፍትህ ያለበት ቦታ ናፍቋችኋል? ያለው በሰማይ ብቻ ነው። በምድር ከዚህ በፊት በነበሩት ነገሥታትም አሁን ባሉት ነገሥታትም አድሎ ይኖራል። ለምን? ሰዎች ናቸውና። የማያዳላ እግዚአብሔር ነው። የማያዳላው እግዚአብሔር በቸርነቱ ሁላችን ይጠብቀን። በቤቴና በቅጥሬ ውስጥ ለዘላለም የሚሆን መታሰቢያ እና ስም እሰጣቸዋለሁ። ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ላይ መነሻ አድርገን ተማር አስተማረን። አምላካችን ስሙ ለዘላለም የተመሰገነ